ነገር የለም በቃ ስልክ እንዳነሳልክ ነው አይደለም ፍላጎትክ ሂድ አንተ ያነሳልሃለሁ ማይድ ምንድነው አንተ ምን ሰራ ለዚህ ጋር ምን እየሰራ ነው እዚህ ጋር ተረጋግጥ ነይ ግቢ አንዴ ላናግራት አንተ ነኝ ማናገር ያለብህ እኮ አንዴ ላናግራት እኔ እናንተ ነን ማውራት ያለብን ለምን ነው ልት የምትበጠብጠው ከዚህ በላይ ትላንት አንቺ ምን ስትይ ነበር እሺ ለምን ነው ቆመሽ የምታወሪው እሱ ምንድነው የተፈጠረ ነገር አለ ሌላ ችግር አለ በብዙ ነገር ብዙ ነገሮችን ማሰብ ይችላል ታውቃለህ ድሮ የምትዋደዱ መስሎኝ ነበር አሁን ያረከውን ከሰማው በኋላ ግን በቅቶኛል ሶ እዚህ ሰፈር ድርሽታ ተረስተኛ እኔ ደግሞ እሷን ከማለት ወደ ኋላ አይደለም ይሄንን ልንገርሽ እሷ ምክንያቱም ብዙ ዋጋ ከፍዬባታለሁ ከብዙ ነገሮቼ አንፃር እሷ ትበልጣለች ሶ ሰላም ውድ ቤተሰቦቼ እንዴት ናችሁ እኔ ያለሁኝ እግዚአብሔር ይመስገን ያ ደጋሚ ዛሬ መጥቼላችኋለሁ ነገር ግን ያው ማታ ትንሽ መተኛት አልቻልኩም ያለችኝ ነገር እየመላለሰ ወደ ውስጥ እየመጣ ነበር ማለት ከዚህ በፊትም እንደዚህ ብላኝ የማይሆን ውሳኔ ወስና ነበር ተዝካላችሁ የማይሆን ነገሮችን ታደርጋለች በቃ የሆነ በል ስትነሳሳ በንዴት ስትነሳሳ ያው አንዳንዴ እኔም ስናደድ የሆነ ነገር ሳስብ አንዳንዴ የማደርገውን ነገሮችን አላቅምና እሷም እንደዛ አይነት ውሳኔ ውስጥ እንዳትገባ ትንሽ ፈራው ማለት አቃለው ትንሽ ተዳፈር ቤታቸው በመሄዴ ይሄንን ነገር በማድረጌ ትንሽ እንደተዳፈርኩ አቃለው ነገር ግን ቤተሰቦች ያው ከፍቅር ምንም ነገር አይበልጥም ለፍቅሬ ከምከፍለው ዋጋ ምንም ነገር አይበልጥም ሶ እኔ አንዳንዴ ምን ማድረግ እፈልጋለሁ መሰላችሁ ሰው ፈልጉ ሊያለያየኝ ቢሞክር እኔ እንደማልለያይ ለማሳየት ነው አንደኛ ነገር ብዙ ነገሮች ተስፋ ሊያስቆርጡኝ ይሞክራሉ ብዙ ነገሮች እንዳልነሳ አድርገው ሊወጉኝ ይችላሉ ነገር ግን መልሼ የራሴን እንዴት ማድረግ እንዳለብኝ አውቃለሁ ነገር ግን ስለማፈቅራትም ነው ስለምወዳትም ነው ላጣት ስለማልፈልግ ነው በመታፈቅሩት ሰው ላይ ደግሞ ጨክናችሁ አጨክኑ እኔ በመወዳትና በማፈቅራት በሷ ጨክኜ አላቅ ማለት የሚጨክንም አንጀት የለኝም እሷም ልክ እንደኔ እንደዛው ትመስለኛለች እና በጣም እንደምታፈቅረኝ በጣም እንደምትወደኝ በጣም አውቃለሁ ነገር ግን ያንን ነገር ደግሞ ያው አንዳንዴ ጠላትም ከሩቅ አይመጣም የሚባለው ነገር ልክ ነው እኔ ጠላት ከሩቅ አልመጣም ከቅርብ ነው ለመጉዳት ሞክረዋል ነገር ግን እኔ ቅንጣት አልተጎዳሁም ምክንያቱም ይሄ ፈተና እኔን ሊያጠነክረኝ እንጂ ሊጥለኝ አይችልም አንዳንዴ ነገሮች የራሳቸው ጉዳይ ምናምን ብላችሁ ልትተው ትችላላችሁ ነገር ግን በዛ ነገር የምትጎዱት ራሳችሁ ናችሁና እኔ አሁን የራሷ ጉዳይ ምናምን ብዬ ልተዋት አልፈልግም ምክንያቱም ብዙ ዋጋ ከፍዬባታለሁ ከብዙ ነገሮቼ አንፃር እሷ ትበልጣለች ሶ ለሷ ብዬም ብዙ ነገሮች የተውኳቸው ነገሮች አሉ እና በጣም አፈቅራታለሁ በጣም ወዳታለሁ አሁንም ይሄን ነገር የሚያናድዳችሁ የሚደብራችሁ ሰዎች ካላችሁ እንኳን ደበራችሁ እኔ ለማፈቅረውና ለምወደው ነገር እስከ ጥግ ድረስ እጋደላለሁ ማለት ከዚህ በፊት ልተው ይችላል የሆነ ንዴት ውስጥ ሲሆን የሆነ አይነት ነገር ውስጥ ሲሆን ማደርጋቸው ነገሮች ሊኖሩ ይችላሉ ነገር ግን በውስጤ እንደማፈቅራት እንደምወዳት ታውቃለች ነገር ግን አንዳንዴ አልሆነ ሲሉ አልተው ሲል በቃ ያልሆነ ውሳኔዎች ተወስናላችሁና ያንን ነገር እንዳትወስን ዛሬ ደግሜ ቤታቸው መጥቻለሁ በቃ ምንም ማድረግ አልችልም ቤተሰብ እንዴ በቃ የሰፈሩ ሰው ጉድ እስኪለኝ ድረስ ሰፈራቸው መጥቼ ማድረግ ያለብኝ ነገር ላደርግ ነው ዛሬ ምን እንዳሰበች ማለት አይምሮዬ ዝም ብሎ በቃ ጭንቀት እያለኝ ነው ለምን እንደሆነ አላቅም እኔ ይመስለኛል አሁን ጂም ልጀምር መሰለኝ ይገርማችኋል ቤተሰቦች 5 ወሬ ጂም ካቆምኩኝ ማለት ነው በጣም ከራሴ ጋር እየተፋየትኩ ገባለሁ ዛሬ እያልኩ ነገ እያልኩ ሶ ከዚህ በኋላ ጂም እሰራለሁ ከሳውባት መሰለኝ ስታይኝ ትንሽ ከሳውባት መሰለኝ ደንደን ስል ከዛ ሱፌን ገርገጭ አረግና ቀጥታ ማርያምን ሽማግሌ እልክና ምናምን ልጁ ማን ነው ሲባል ኤምኬ ፋሚሊ በጣም ብዙ ቤተሰብ አለው እሱን አምኖት 200 ምናምን ሺህ ሰው ይከተለዋል እና ልጆትን ለልጄ ማስባሌ አይቀርም ነገር ግን
ደጅ ያስጠናችኝ ነው ቤተሰብ ማርያምን ነው ምላችሁ። እኔ ስልክ የማያነሳልኝ ሰው በጣም ነው የሚያናድደኝ አውቃለሁ። እኔም አላነሳም። አንዳንዴ ያው የምትመልሱት መልስ ሳይኖራችሁ ሲቀር ዝም ብላችሁ ታልፉታላችሁና ስልክ አላነሳም። ነገር ግን ለኔ ደግሞ ስልክ የማያነሳልኝ ሰው እንደ ጠላቴ ነው የምቆጥረው። ግን በሷ ከሆነ ችግር የለውም። ለምትወዱት ነገር ደግሞ ለምታፈቅሩት፣ ለራሳችሁ ለምትሉት ሰው አይደለም ስልክ ከእንቅልፍ የማይነሳ ከምንም የማይነሳምና አታንሹ፣ ችግር የለውም። እኔ ግን ቀጥታ ቤተሽ እመጣለሁ በየጊዜው ማርያምን ነው የምላችሁ። ዛሬም ካልተቀበለችኝ ነገም እመጣለሁ። ነገም ካልተቀበለችኝ ከነገ ወዲያ እመጣለሁ። ከነገ ወዲያም ካልተቀበለችኝ እስከ መጨረሻው የቤታቸው ዘበኛ ሙኝ ልቀጠር እችላለሁ። ይህን ነገር አይቀርልኝም። ግን ዛሬ ቤተሰብ ትላንት ያለችኝን ነገር አይምሮዬ በጣም እያመመኝ ነው። በቃ የማይሆን ውሳኔ የምታደርገውን ነገር ደግሞ ታውቃላችሁ። የሆነ ነገር ስትል በቃ አድርጋ ወይ የሆነ ነገር ወሰና ምናምን ነው የምታገኛትና በጣም አስጨነቀኝ። ያንን ነገር ደግሞ እስቲ ሰራተኛቸው ነው ብዙ ጊዜ የለችም ምናምን የምትለኝና ዛሬ የለችም ካለችኝ ጉርድ ይውላችሁ አሰፍቼ ምን ብዬ ቀሚስ ለብሼ የቤት ሰራተኛ መስዬ ነው ገባው ቤታቸው እና እዛው ሰፈራቸው አካባቢ ነኝ። ያስፈራል። ጸጥ ረጭ ያለ ሰፈር ነውና እስቲ ሄደን እናንኳኳ። ዛሬ እንግዲህ ያው ከቤት አትወጣም ብዬ አስባለሁ። ግን ብዙ ልጆች አሉ እዚህ ሰፈር በጣም ይመላለሱ ልጆች አሉ። እሺ እና አስጠፉብኝ ቤተሰብ ሄጄ ያቅሜን ለሞከር እሺ ትለኛለች ብዬ አስባለሁ። ነገር ግን የወሰነችው ነገር ምንም ይሁን ምንም የገባሽበት ገብቼ አወጣሻለሁ። ይሄን ደግሞ ቪዲዮውንም ልታዩት ትችያለሽ። የገባሽበት ሁሉ ገባለሁ። ማርያምን ነው የምልሽ። እኔ አንቺ ከከፈልሽልኝ ዋጋ በላይ መክፈል እፈልጋለሁ። አንቺ ለኔ ካደረግሽው ነገር በላይ ላንቺ ማድረግ እፈልጋለሁ። ገና ጅማሬያችን ነው። ፍጻሜያችን ደግሞ እግዚአብሔር ያውቀዋል። ያማረና የተዋበ እንደሚሆን አምናለሁ። ነገር ግን በዚህ ሁኔታ እየተፈተነን ያለ ነው። ጠላቶቻችን ርርድብን በሉ። አሁን መታረቃችን አይቀርም። ለእናንተ ግን ሁሌም እንደተቃጠላችሁ ትኖራላችሁ። ይሄና የሷ ፍቅር የዘላለም ከሞት ባሻገር ሁላ አለው እና ብቻ ፈርቻለሁ። ለመሄድ ፈርቼ ነው ሰፈራቸው ማለት ነው። ለመሄድ ፈርቼ ነው እዚህ ጋር እንደዚህ ሁሉ ማወራባችሁና ትንሽ ጨንቆኛል። ትላንትና ራሱ በጣም ነበር የፈራሁት። ግን እንደ ድንገት ሆኖ እሷ ስለከፈተችኝ ነው እንጂ በጣም ነበር የፈራሁትና አክስቷና ያው እንደ አባት የምትቆጥረው አጎት አላትና አጎቷ እንዳይወጡ ምናምን ፈርቼ ነበርና እግዚአብሔር ይመስገን ዛሬም የሚከራይ ቤት አለ ወይ ብለን እንጠይቃለን። እናትና አጎቷ ከወጡ ያው ያቁኛል ብዬ ተስፋ አደርጋለሁ። ግባ ነው የሚሉኝ እርግጠኛ ነኝ። እንግዲህ እስቲ እንሂድና መኪናችንን ቆልፈን እንሂድ። ይለይልናል፣ ዘንድሮ ይለይልናል። ማንም የለም ግን መኪናዎች አሉ። እና በቃ ደፋር ማን ነው ደፋር ምንድን ነበር የሚባለው? ደፋር አይሞትም ነው የራሱ ጉዳይ። ይሄ አባቷ ማን ነው ያጎቷ መኪና ሊሆን ይችላል፣ አይታወቅም። እኔ መኪና ይኖራቸው አይኖራቸውም አላውቅም። ግን አስቡት ከግቢያቸው ፊት ለፊት መኪና ከቆመ አይ ኖ ኢትስ ትችላለህ ማርክ። ኧረ ፍርሃት አለኝ። እንመለስ። አንድ እድል ማርያምን፣ አንድ እድል አንድ
እንግዲህ ደጅ አስጠንተሽኛል። አንድ ቀን ግን ማርያምን ይሄንን ነገሬ ማለት ነው ፍርሃቴ የዚህን ያህል መፍራቴ የዚህን ያህል መሆኔን አንድ ቀን እጋፈጠዋለሁ። ትጋፈጫታለሽ፣ አሳይሻለሁ ደግሞ አሁንም ጭራ ያለ ነው። መኪና ስላለ ግን መቤቴን ነው የምላችሁ ፈርቻለሁ። መኪና ብቻ ስላለ ሶ የመጣ ይምጣ። ካሜራማን ትንሽ ተደበቀልኝ፣ ወደዚህ ሁንልኝ። ካዩክ ምናምን ከታረገውና ይዘጋል። የመጣ ይምጣ። እንዴ ደፋር ሆኜ በሞት አይሻልም? ዲሽ ሰሪ ነኝ አይሆንም። የቤት ኪራይ አለ አይሆንም። ዲሽ ሰሪ ነው። ተንኳክቷል እንግዲህ ሰራተኛው መጣው እያለችኝ ነው መሰለኝ። አንተ እንሂድ። ሰላም ነው? ቤዛ የለችም? አንዴ ጥሪልኝ። ቤዛ የለችም? አለች። እሺ አንዴ ጥሪልኝ። አንዴ ጥሪልኝ። ሰራተኛዋ ናት። ያስጨንቃል። እመቤቴን ነው የምላችሁ። እኔም ለፍቅር እንደዚህ ከፍያለሁ። የወደፊት ልጄ ግን ለፍቅር መከፍለውን ዋጋ የሌለ ሻንዳናት አይ ያማል ምን ያማል ይወጣ እሺ ትወጫለሽ። እሺ አንዴ አናግሪኝ። ከቤተሰብ ጋር ልትለያየኝ ነው ብቻ። ለምንድን ነው የምትለያየው? እናት እኔን ለምንድን ነው የማታናግሪኝ? ለምንድን ነው ኢግኖር የምታደርጊኝ? ችግርህ ምንድን ነው? አልገባኝም። አይ ችግርህ ለምንድን ነው ኢግኖር የምታደርጊኝ? ቤት በመጣፍ ቤት መበጠበጠው ምንድን ነው? እሺ እንድበጠበጥ ካልፈለግሽ ለምንድን ነው ስልክ ማታነሽልኝ? እኔን ሳናግርሽ እሺ ለምንድን ነው መልስ ማሰጪኝ? እኔ ለምንድን ልንገርህ ላውራ ካልፈልግም ማለት እንዳትነካኝ ስነስርዓት ይኑርህ። ማርያም እንዳትነካኝ። አንተ አሁን ትወጣለች። ማርያም ልወጣ ነው። አትጨማለቀ። እሺ ትወጣ። ሻንቺ ለምንድን ነው እኔ ስደውል ስልክ ማታነሽልኝ? እባክሽ መውጣት ልንገርህ። ማውራትም አልፈልግም። አንተ ይገባሃል። አሁን ደግሞ ሊሄድ ነው። የት ነው የምትሄጂው? እኔ ስደውልልሽ ነግሬሻለሁ አይደል? ከህይወትሽ እንደወጣ ከፈለግሽ ስልክ አንሺ። ከዛ በስነ ስርዓት ማውራት ካለብን እናውራ ብዬሻለሁ አይደል? ለምንድን ነው የማይገባክ? ምንድን ነው የሚገባኝ? ትላንትና ምን ብለሽ? ለምንድን ነው ትላንትና እንደዛ ብለሽኝ ሄድሽው? አልገባኝ ነገር ከህይወቴ እንድትወጣ ምንም እኮ ላንተ ማስረዳትም ማብራራትም አይጠበቅብኝም። ምንድነው ከህይወትሽ እንደወጣ እኮ ባንዴ እንደዚህ ምን ነገር ማድረግም የለብሽም። ሲጀመር ያስፈራራሽኝ ነገር ደግሞ ምንድነው? ምንም አስፈራራችኝ ሳይሆን እንደ መልካምነት ማለት ነው እንድትጠነቀቅ ነው የነገርኩህ። ከምንድነው የምጠነቀቀው? ከምንድነው የምትጠነቀቀው? አልገባኝም። የማይገባህ ካልገባክ በቃ መተው እኮ ነው። ገብቶሃል አይደል? ካንቺ ነው የምትጠነቀቀው? አዎ ከኔ ነው የምትጠነቀቀው። እንዴት ነው ካንቺ የምትጠነቀቀው?
እንዴ አሁን አንቺ እንዴት ነው የምትጠነቀቀው? የመጣክ እንድትጮህ አልፈልግም እኮ ተስፋ ትቆርጣለህ አልሽኝ አይደል? ምንድነው ተስፋ የሚያስቆርጠኝ ነገር ንገሪኝና እኔም ተስፋዬን ልቁረጥ። እሺ ንገሪ። ታየዋለህ። ምንድነው ማየው? በራስ እጅ የሆነ ለመጎዳት መፍጠን ምን የሚሉት ነው? አይ ንገሪኝና እኔም ቁርጤን ማወቅ እፈልጋለሁ። አትጩህ። ይገባሃል አይደል? አትጩህ። ገና እውልልሻለሁ፣ እጮህልሻለሁ። አሁን ልወጣ ነው። ማርያምን ይኸውልሽ። እሺ እደውልልካለሁ። በቃ እንድናወራ አይደል? እንድትደውይልኝ ሳይሆን እኮ መልስ እፈልጋለሁ። እንዴ ማታ እንዴት እንደተኛው እኔ ነኝ የማውቀው። እንዴ እስኪ ነጋልኝና አንቺ ጋር እስከመመጣ ድረስ እንዴት እንደጨነቀኝም እኔ ነኝ የማውቀው እኮ። የምታስፈራሪ ነገር ምንድነው? አላስፈራራሁም። ምንድነው? እሺ አላስፈራራሁም እኮ። በቅርቡ ተስፋ ትቆርጣለህ የምትይኝ፣ እኔ ባንቺ ተስፋ መቼም አልቆርጥም። ደግሜ ነግሬሽ ማለት ተስፋ አልቆርጥም። እሺ እኔ ደግሞ ባንቺ ተስፋ አልቆርጥም። ባንቺ ተስፋ የሚቆርጥ ምንም ነገር የለኝም። አንዴ ልቤን ሰጥቼሻለሁ፣ አፍቅሬሻለሁ። ይሄን ደግሞ የማስመሰል ደግሞ የውሸትም አይደለም። ባስመሰል የውሸቴም ቢሆን ደግሞ የና ዓለም ጊዜ ካንቺ ጋር አልቆይም። ማንነትን ታውቀዋለህ። አሁን ላይ ነገር ላይ የሆነ ነገር ቢፈጠር ዞረ ለምትለወጠው ነገር ማለት ነው። ገብቷል? እኔ እንደዚህ መሆን አልፈልግም። በህይወታችን የሚያጋጥሙን እያንዳንዱ ፈተናዎች በትዕግስትና በጽናት እያለፍናቸው ናቸው አለ አይደል? እያለፍን ነው ያለነው። እሺ አሁን ይሄንን ማናልፍበት እንዳናልፍ የሚያደርገን የሰውን ያደረገን ያ ሰው ደግሞ ባንተ የሚመጣ ነው። ሁሌ ባንተ የሚመጣ ሰው ህይወትን ያመሰቃቀላል። እሺ አሁን በኔ በኩል ምንም ይመጣ ነገር የለም። እሺ በኔ በኩል ምንም ይመጣ ነገር የለም። በእግዚአብሔር እሺ ቅርታ አድርጊልኝና እሺ አንተ በቃ አድርጊልኝ ልበልሽ ልጮ በማርያም እኔ ማርያምን ሰላም ናፍቆኛል። ካንቺ ጋር የፍቅር ታይሞችን ማሳለፍ ፈልጋለሁ። ማለት እስከዛሬ የት ነበር? አሁን ላይ መጥተህ እንደዚህ የምትለው እስከዛሬ የት ነበር? አለው እኔ ካንቺ ጋር አይደለም ያለሁት። አንቺ ፊት ነስተሽኝ እንጂ እኮ እኔ እኮ ሁሌም እኮ አብሬሽ ነው ያለሁት። በጣም እኔ ነኝ የፊት ነሻዋ ተነሽ ሞኝ እኔ ነኝ ላንተ ፊት እየነሳው እኮ ፊት እየነሳሽኝ የነበርሽው እኮ አንቺ ነሽ። እኔ ለነገሮቹ ክፍተት እየሰጠሽ የነበረው እኮ አንቺ ነሽ። እኔ የመጣክ ማለት ነው ማርያምን ቀን በቀን አይደለም ነገ እመጣለሁ ከነገ ወዲያ እመጣለሁ። ከቤተሰቤ ጋር ያለኝን ነገር አታመሰቃቀል። እንደዚህ አይነት ድፍረት አይደረግም። ገብቶሃል አይደለም? ብቻዬን አይደለም የምኖረው። ይገባሃል? ብቻዬን አይደለም እየኖርኩኝ ያለሁት። እሺ አሁን ትመጣለች እህቴ። የሚሄድበት ቦታ አለ። ሊሄድ ነው። የት ነው የምትሄጂው? የት ነው የምትሄጂው? አሁን ላይ ያስጠራኸኝ ማንንም ሰው ስላልሰማ ፈጣሪ ነው መስገን። እሺ ስጠራ ማንንም ሰው አልሰማኝም። እሺ ችግር የለውም። እንደፈለክ እየመጣክ ቤዛለች እንዲኖ እንድትል አልፈለግም። ገብቶሃል አይደለ? እንድትል አልፈልግም። እንደዛ ካልፈለግሽ ደግሞ ስልክ ክፈችልኝና በስነ ስርዓት እናወራ እኮ። ያንን ነገር ደግሞ ንገሪኛ። እሺ ንገሪኛ። ምንም ነገር የለም። በቃ እንዳነሳልክ ነው አይደለም ፍላጎትክ። ሂድ አንተ ያነሳልሃለሁ። ማይድ ምንድነው? አንተ ምን ሰራህ እዚህ ጋር? ምን እየሰራ ነው እዚህ ጋር? ተረጋጊ። ነይ ግቢ አንቺ። አንዴ እሺ ላናግራት። አንዴ እኮ ላናግራት። አንዴ ላናግራት ነው። ቆይ አንቺ ከዚህ እሺ እኔ አናግረዋለሁ። ዞር በይ። እሺ አንዴ ላናግራት። አንተ ነኝ ማናገር ያለብህ እኮ። አንዴ ላናግራት። እኔ እናንተ ነን ማውራት ያለብን። ለምን ነው እንዴት የምትበጠብጠው? ከዚህ በላይ ትላንት አንቺ ምን ስትይ ነበረ? እሺ ለምንድን ነው ቆመሽ የምታወሪው? እሱ ምንድነው የተፈጠረ ነገር አለ? ሌላ ችግር አለ? እህቴ እኔ አልገባኝ። ምንድነው ያልገባሽ? ቤቷ ድረስ መተህ የምትበጠብጣት ለምን ነው? እቺ ልጅ ተማሪ ነች አይደል እንዴ? እኔ እኮ እሷን ነው የፈለኩት። መማር የለባትም? በአንተ ምክንያት ህይወቷ መቃወስ አለበት? ሌላ ነገር እኮ አይደለም። ሰፈሩን እየበጠበጣችሁ ነው ሲጀመር። ሲቀጥል ቆመሽ ከሱ ጋር እንዴት ታወሪያለሽ? እንዴት ከዚህ ሰው ጋር ታወሪያለሽ? ምን ያደረገሽ? እኔ ምን አደረኩ? ላስታውስሽ ነው የነገርሽኝ? ምንድነው ያደረኩትኝ? እኔ ያልገባኝም። ምን እየተፈጠረ ነገር ስትል አታፍርም እንዴ? ያደረከውን አታውቅም? ላስታውስህ። አንተ እኮ ባለትዳር ነህ አይደል እንዴ? ባለትዳር አይደለህ? ይኸውልሽ ፌክ የሆነ ነገር ነው። አስረድቻታለሁ። እያስረዳኋት ያለሁት ነገር ገባበዝ ነው። ፌክ አብሮ ምሳ መብላት ነው ፌክ። ፌኩን አስረዳኝ። የቱ ነው ፌክ? እሺ በቃ ለሚስ ያ ሁሉ ነገር እኮ አልፎ አሁን እኔና እሱ አንድ ላይ ልንሆን ነው። ለምን አብረሽ አንቺ ዝም በይ። ዝም ትያለሽ አንተ ልንገርህ አይደለ? ተረጋግተን ማውራት እንችላለን። የኔና እሱ ሰፈር ድጋሚ ብትመጣ ማለት ነው በፖሊስ ነው ማስወጣ። ነግሬሃለሁ። መዋረድ ካላማረ እዚህ ሰፈር ድጋሚ እንዳትመጣ እኮ። እሷን ባልኩበት ነው ይናል። ለኔም ይሄ ይገባኝ። እሷን ብትልማ እንደዛ አታደርግም ነበር። እኔ ምንም ያደረኩት ነገር የለም እያልኩሽ እኮ ነው። ቤተሰብ እንደሌላት ነው እንዴ
የምታስበው? እህቷ እኮ ነኝ። ስለሷ እኮ ይመለከተኛል። ምንድነው የምትለው ታዲያ? አይ እኔ እንደዚህ የምታስቢ ነገር ከሆነ ይቅርታ። አንቺ ግን የነገርሻት አንቺ ግን ምን ነግረሻት ነው ማለት? ስለኔ ክፉና ስለኔ አረመኔነት ተናግረሽ ነው? የጠበቀው ምን ነበር እንዳስብ የጠበቀው? ይኸውልሽ እኔ እህቴ ከሷ ጋር ያለንን ግንኙነት የበለጠ ደግሞ እንድታሻክሪው አልፈልግም። ያለህን ግንኙነት ከዚህ በኋላ እኔ ገብቼበታለሁ። ስለዚህ አንተና እሷ መቀጠል አትችሉም። እንችላለን። ተማሪ ነች፣ ትምህርቷን ትማራለች። እኔና እሷ እኮ አንድ ላይ ስንጀምር አንቺን አስፈቅዳለን አይደለም? አንድ ላይ አሁን ግን እኔን ማስፈቀድ ይጠበቅብሃል። እሷ ደግሞ ፍቃዴን አይደለም የምትጠብቀው፣ ትዕዛዜን ነው የምትቀበለው። እሺ ይሄንን ነገር አንቺ ትስማሚበታለሽ ነው? አታወሪኝም? ይኸውልህ ከእሷ ጋር ማውራት አይጠበቅብህም። ከኔ ጋር እህቴ ተረጋግተሽ ልታወሪኛችን ዞር ትይኛለሽ። እባክሽ መዋረድ ነው የምትፈልገው? እኔ መዋረድ አይደለም እሷን ነው የምፈልገው። አንቺን እኮ ነው እንዲሰሙ እንደዚህ ታውቂያለሽ። በቃሽ ምንም ነሽ። ትላንትና እንደዛ ስትበጠብጥ ሰምቼ እኔ ነኝ ዝም ያስባልኩት ቤት ውስጥ ማን ነው ምንድነው እየተባለ። ይቅርታ እኔ ግን እሷን ፈልጌ ነው የመጣሁት። ለምን ክብር የምትነካው? እኔ ክብር ለመንካት አይደለም እህቴ። ለምንድን ነው ተረጋጊ? ለምንድን ነው የማትረጋጊ? ለምንድን ነው የምረጋጋው? ለምንድን ነው እንደዚህ የምትሆኚው? ምንም ያደረግኳት ነገር የለም። የት ነው የምትሄጂው? እኔን ጥለሽኝ ልትሄጂ? አንተ ከዚህ ሰፈር ሂድ። ሰማኛለህ? በህይወትህ የማይሆን ነገር ቢኖር ከሷ ጋር አብሮ ተመልሶ መሆን ነው። አንድ ድል አምልጦሃል። በቃ አለቀ። ከዚህ በኋላ ከሷ ጋር እየተሳሳትሽ ነው። ምንም የተሳሳትኩት ነገር የለም። ልንገርህ አይደለ? እኔ ታላቅ እህቷ ነኝ። በብዙ ነገር ብዙ ነገሮችን ማሰብ ይችላል። ታውቃለህ? ድሮ የምትዋደዱ መስሎኝ ነበር። አሁን ያረከውን ከሰማሁ በኋላ ግን በቅቶኛል። እዚህ ሰፈር ድርሽላት ተረስተኝ። እኔ ደግሞ እሷን ከማለት ወደ ኋላ አልልም። ይሄንን ልንገርሽ፣ እሷን ከማለት ያንን ነገር አታደርጉ። እሷን ከማለት ይኸውልሽ፣ ያደረኩትን ነገር ከሷ በፊት ያደረኩት ነገር ነው። አሁን ይሄንን ነገር ደግሞ እንደ አዲስ እየፈጠረች ያለችው እሷ ናት። መንገር ነበር። አንቺ ነሽ እንደ አዲስ እየፈጠርሽ ያለሽው። እንደ አዲስ ያለው አሁን ባለትዳር አይደለም? ንገረኝ። እኔ ባለትዳር አይደለሁም። ባለትዳር ወረቀት ያለ ባለትዳር ነህ። ምንድነው የምትለኝ? እሺ ይቅርታ፣ ተሳስቻለሁ። ለሷ መንገር ትችላለሽ። እሺ ድጋሚ ባትመጣ ይሳካል። አንተ